አበቄለሽ ተዋረደች። እናትየዋ ባጠፋችው ጥፋት ቅጥቅጥ አደረገቻት። እኔ አንድም ቀን ቢሆን ባሌን ጠርጥሬው አላውቅም። አንቺ ምን ስትይ ነው ይህንን ያሰብሽው? እንዴት እንደዚህ ታደርጊያለሽ? አንድ ጊዜ ተያዝኩሽ እንደማለቅሽ ታውቂያለሽ። እናም ምን ብለሽ ነው ዲኤንኤ ወስደሽ የነሱን ፀጉር ያስመረመርሽው? ትላታለች። እናትየዋ ይሄንን በምትልበትም ጊዜ አበቄለሽ እንግዲህ እኔ እኮ እማዬ በቃ የልጅቷን ነገር የሆነ መፍትሄ ማወቅ ስለፈለግኩ ነው። በቃ ይቅርታ እያለ ብትለፈልፍም እናትየዋ ግን ይቅርታሽን እዛው ቀቅለሽ ብዩ እንጂ እኔማ ዛሬ አልለቅሽም እያለ ከዛ ከዚህ በጥፊ ታጣፍራታለች። መጨረሻ ላይ የእናቷ ጥፊ ሲበዛባት ናታን ብላ ትጣራለች። እናትየዋም ኧረ እባክሽ በዚህ ሰዓት አይደለም ናታንና የወለደሽ አባትሽ ራሱ ቢደርስ ከኔ አያስጥልሽም። ያጠፋሽው ጥፋት እንደ ቀላል አይተሹ ባልሆነ እኔ አንድም ቀን ጠርጥሬ የማላውቀውን ሰው አንቺ እንዴት ምን ያክል ብትደፍሪኝ ነው? ለእኔ ምን ያክል ንቄት ቢኖርሽ ነው ወስደሽ የነሱን ዲኤንኤ ያስመረምርሽው? እያለች እንግዲህ እናትየዋ በጥፊ እየቀጠቀጠቻት ነው። በስተመጨረሻ ላይ ጩኸቷ ሲበረታና እነ ናታንም ሳሎን ስለነበሩ ሲረብሻቸው እየሮጡ በመምጣት እንደምንም ብለው እናትና ልጅን ለማገላገል ሞክረዋል። እናትየዋ ግን በጣም ተናዳ ነው ያለችው። ምክንያቱም ያላሰበችው ዱብዳ ነበር የተፈጠረባት። በእርግጥ እሷን ብትሆን ባለቤቷን ዲኤንኤ የት ነው የሚመረመረው ብላም ጠይቀው ነበረ። ይህንን ስትጠይቀው እሱም ተደናገጠ። ምን ሆነህ ነው እንደዚህ የምትደናገጠው ብላ ስትለው ባልተቤቷም አይ ለምን ጠየቅሽ ብዬ ነው እንጂ ምንም አልተደናገጥኩም። ግን ለምን ፈልገሽው ነው? በቃ እኔ ፈልጌዋለሁኝ። አንተ ግን የዚህን ያክል መደንገጥ ምንድን ነው? የተፈጠረ ችግር አለ እያለች ብትጠይቀውም ምንም ችግር እንደሌለ የደነገጠውም ደግሞ ዝም ብሎ እንደሆነ ነበር የመለሰላት። በተደጋጋሚ አንተ ቆይመት ለምንድን ነው የደነገጥከው እያለች ስትጠይቅ ብደነግጥስ ታዲያ ትፈርጅብኛለሽ እንዴ ማርታ ብሎ ነበር የመለሰላት። እኮ የኔም ጥያቄ እኮ ለምን ደነገጥክ ነው። አይ እና ታዲያ አንዲት ባለትዳር የሆነ ሴት ወይንም የኔ ሚስት ሆነሽ እንዴት ነው የዲኤንኤ ምርመራ ቦታ የምትጠይቅኝ? ይሄ ነገር ባንቺ ላይ ቢሆን አያስደነግጥም? ለምሳሌ እኔ አንቺን ብጠይቅሽ አትደነግጭም ነበር እያለ ይመልስላታል። ደረጀም እኔማ የደነገጥኩት ድንገት ሚስቱ ተነስታ ስለ ዲኤንኤ ምርመራ ስትጠይቀው ይሄ የማይደነግጥ ከሆነ የልጆቹ ነገር ወይም የልጆቹ ጉዳይ አያሳስበውም ማለት ነው የሚል መልስ ነበር የመለሰው። ይህንን ሰበብ ያመጣው ግን ድንጋጤው እንዳይነቃበት ብሎ ነው። በእርግጥም በጣም ደንግጧል ይመስለኛል። ዳጣ የደረጀ ልጅ ናት። ያው በእርግጥ ከዚህ በፊት የተመካከሩት ዳጣና ደረጀ ማንም ሰው ሳያውቅ እነሱ ዲኤንኤ እንደሚመረመሩ ነበረ። አበቄለሽ ግን ስለጠረጠረች ቀድማ የደረጀንና የዳጣን ፀጉር በመውሰድ ከጓደኛዋ ጋር ስልክ ተደዋውላ ብሩንም ከሱ ተበድራ አስመርምራለች። እናም የምርመራውን ውጤት ወደ ቤት ይዛ መታ ወረቀቱንም ለእናትየዋ ሰጥታት ነበር። እናትየዋ ግን ልጅቷ እንደጠበቀችው አላገኘቻትም። ምክንያቱም እሷ መጀመሪያ እያሰበችበት እያለች አበቄለሽ ደግሞ ይሄንን ጉዳይ ቀድማ ከሷ አስመርምራ ውጤቱን ይዛላት ስትመጣ ዱብዳ የሆነ ነገር ስለወረደባት በጣም ደንግጣለች። ከመደንገጥም አልፋ እንግዲህ ልጇን ቅጥቅጥ አድርጋታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ዳጣ የሚለው ድራማ እንግዲህ እንደቀጠለ ነው። ዛሬው ደግሞ ይለያል። አበቄለሽ ጉድዋ ፈልቷል ማለት ነው። ማንም ሰው ሳያውቅ ከጓደኛዋ ጋር ስልክ በመደዋወል የዳጣና የደረጀን የአባትና የልጅ ማለት ነው ፀጉር በመውሰድ ወደ ሆስፒታል ሄዳ ዲኤንኤ አስመርምራ ውጤቱን ወደ ቤት ይዛ መታለች። እቤትም ካመጣች በኋላ እናትየዋን በመጀመሪያ ደረጃ እማዬ ይህንን ነገር ስላደረግኩኝ ቅር አይልሽም አይደል? ያው እኔ ስለ ልጅቷ ማወቅ ስለፈለግኩኝ ነው። እናም ሆስፒታል ሄጄ ዲኤንኤ አስመርምሬያቸው መጥቻለሁኝ ስትላት
የዚህን ጊዜ እናትየዋ እንግዲህ ያዙ ይልቀቁኝ ትልና ልጇን ብድግ ብላ ይህንን ነገር እንዴት ልታስቢው ቻልሽ? እኔ ደረጀን አንድ ቀን እንኳ ጠርጥሬው አላውቅም። አንቺ ምን ስለሆንሽና ምን ያክልስ ብትንቂኝ ብትደፍሪኝ ነው ወስደሽ ያለኔ ፍቃድ ማንም ሰው ሳያውቅ በድብቅ ያስመረምርሽው? ብላ እንግዲህ ትቀጠቅጣታለች። አበቄለሽ የስራዋን ነው የእጇን ነው ያገኘችው። ምክንያቱም ዳጣ ምንም አላደረገቻትም ነበረ። ዳጣ በየዋህነቷ ስለምትስቅና በጣም ፈገግታ ስለምታበዛ ከሁሉም ሰዎች ጋር ስለምትግባባ ቤት ውስጥ ያሉት ደግሞ ሁሉም ወደዋታል ከእሷና ከእናቷ ውጪ። ናታንም ቢሆን በጣም ነው የሚወዳት። እንደዚሁም ሰራተኛቸው ተወዳታለች። አባትየውም ይወዳታል። አሁን አበቄለሽ አብዛኛው ችግሯ ከዳጣ ጋር ከናታን ጋር ለምን ተቀራረበች የሚለው ችግር ነው። እናም ዲኤንኤ የሚያስመረመረችው ይች ልጅ የማናት ከቤታችን ትሄድልን ትክክለኛ የአባዬ ልጅ ካልሆነች ብላ ነበረ። ከዚህ በፊት እንደምታውቁት ዳጣ ግን እህቴንና አባዬን ትመስላለች እያለችም ነበር። እናትየዋም አንቺ ልጅ እያደርሽ የማታመጩ ጉድ የለም እስኪ ዝም በይ አፍሽ እንዳመጣልሽ አታውሪ ብላ ነበረ መልስ የመለሰችላት። ባልና ሚስትም እንግዲህ ስለ ዲኤንኤ ምርመራው ካወሩ በኋላ በስተመጨረሻ ላይ ማርታም ደረጀን ብቻ እኔ ያሰብኩትን የጠረጠርኩትን አስበህ ከሆነ ብላ ስትለው ደረጀም የፈራው ነገር እንደሆነ ጠረጠረ መሰለኝ። በቃ በቃ ማርትዬ እንተኛ፣ አሁን ይህንን እኛ ስናወራ ልጆቻችን ከሰሙ ይጨነቃሉ ይልና ወሬዋን ሳያስጨርሳት ወደ መኝታቸው ይሄዳሉ። እሱም ስራ ይዞ ነበረ በላፕቶፑ ግን አማራጭም ስለሌለው ቀጥታ እሱን ዘግቶ ወደ መኝታ ነበረ የሄዱት። ማርታም ምንም ደስ ባይላትም ወሬዋንም ሳትጨርስ ስለነበረ እንተኛ በቃ ተይው ያላት እየተናደደችም ቢሆን በልሺ ደህና ደር በቃ ትልና ትተኛለች። ነገሩ እንዴት ነው? ደረጀ ለምን ዲኤንኤ ሲባል ደነገጠ። እውነትም ዳጣ የእሱ ልጅ ናት ማለት ነው? ይሄ የማርታ የውስጧ ሀሳብ ነው፣ እንዲሁም የኛ የተመልካችም ሀሳብ ነው ብዬ አስባለሁ። ምክንያቱም ትክክለኛ ዳጣ ልጁ ካልሆነች ምንም የሚያስደነግጠው ነገር አልነበረም። ደረጀ ግን ድንገት ማርታ ስለ ዲኤንኤ ውጤት ወይም ምርመራ ስታወራበት በጣም ተደናገጠና ማርታም እንድትጠረጥር እንድትነቃ አደረጋት። ያው በስተመጨረሻ ላይ ግን ለመሸወድ ሞክሯል፣ ግን አልተሳካለትም። የሚሳካለትም አይመስለኝም። ማርታም ይህንን ጉዳይ ያስባበታለች። ግን አበቄለሽ ችኩል የሆነች ልጅ ቀድማ ሄዳ አስመርምራት መጣች እንጂ ማለት ነው የዳጣንና የአባትየውን ጸጉር ወስዳ። ደረጀም ለስሙ ተኝቷል እንጂ እንቅልፍ የሚባል በአይኑ አልዞረም። ምክንያቱም ይሄ ያላሰበው ዱብዳ ነበር የሆነበት። ማርታም ብትሆን እንደዚሁ። ለምንድን ነው ደረጀ ስለዚህ ጉዳይ ሳወራለት የደነገጠው? ምንስ ሊያስደነግጠው ይችላል? ይሄ ነገር እውነትም አበቄለሽ እንዳሰበችው ይች ዳጣ የምትባል ልጅ የእሱ ናት ማለት ነው? እኔ የማላውቀው ከባድ ነገር አለ ማለት ነው እያለችም እያሰበች ነው ማርታ። ደረጀ ደግሞ ከልጁ ጋር የተመካከረው ምክክር ነበረ። ማንም ሰው ማወቅ ሳይኖርበት እንዲሁም እነሱ ሁለቱ ብቻ አውቀው ዲኤንኤ ምርመራ እንደሚያደርጉ። ደረጀም ዳጣ ልጁ እንደሆነችም ጠንቅቆ ያውቃል። ግን ደግሞ ለዳጣ ስሜት ሲባል ዲኤንኤ መመርመር እንዳለባቸውም ተመካክረው ነበረ። ለሞገስ እንኳን እነግረዋለሁኝ ብላ ብትለው ደረጀ ግን ፈቃደኛም አልነበረም። ማንም ሰው መስማት የለበትም በቃ አንቺ ብቻ ካወቅሽ ነበረ ያላት። እሷ ግን ከዚህ በፊትም ሞገስ ስለነበረ አባቷ ጋር ያገናኛት። አሁንም መጨረሻውን የእሷን ደስታ ማወቅ ስላለበት ልትናገር ፈልጋ ነበረ። ያው የአባትየው ግን ፍቃድ አልነበረም። ሞገስም ቢሆን ማወቅ የለበትም የሚል ንግግር ነበር የተናገረው። አሁን ከባዱ ነገር የደረጀ መደንገጥ፣ የማርታ ምን ሆኖ ደነገጠ ብሎ የማሰብ ይሄ ነገር ሁለቱም ጋር ውስብስብ ሆኖባቸዋል። በመጀመሪያም አበቄለሽ የዳጣን ጸጉር ለማግኘት ብዙ ለፍታ ነበረ። በሆነ አጋጣሚ ግን ዳጣ ሽንት ቤት ውስጥ ጸጉሯን እያበጣጠረች ከጓደኛዎቿ ጋር ልትገናኝ ስለነበረ አበቄለሽ ታያታለች። እዛው በቆመችበት ካወራራቻት በኋላም እሷ ያበጠረችበትን የጸጉር ማበጠሪያ አበቄለሽ
ስጭኝ ፀጉሬን ላበጥርበት በሚል ሰበብ ነበር የተቀበለቻት። ዳጣ ግን እንዴ አበቂ እኔ ባበጠርኩበት ነው እንዴ አንቺ የምታበጥሪው ብላ ስትላት፣ ዳጣዬ እወድሻለሁ ብለሽኛል አይደል? ስለዚህ እኔም እወድሻለሁ። ስለምወድሽ ደግሞ አንቺ ባበጠርሽበት ማበጠሪያ ፀጉሬን ባበጥር ችግር የለውም ትልና ዳጣም የሆነ ሀሳብ እያሰበች ብቻ ቅር እያላትን ቢሆን ፀጉሯን ያበጠረችበትን ሰጠቻት። አጠገቧ ስትቆምም እንድትወጣ ነበር አበቄለሽ ዳጣን የተቆጣቻት። ዳጣም ቻው ብላት ወጣች። እሷ ከወጣችላት በኋላ እሷ ካበጠረችበት ማበጠሪያ ላይ ነው እንግዲህ ፀጉሯን የወሰደችው ማለት ነው። አበቄለሽ ይቺ ችኩል የሆነች ልጅ ማለት ነው። በቀጣይ ክፍል አሁን ውጤቱ ምን ይሆን የሚለውን ደግሞ አብረን የምናየው ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካለ ኮሜንት ላይ